ፈለማ ደኸሉ ዐላ ዩሱፍ አዋ ኢለይሂ አበወይህ እንግዲህ ትናንት እንዳየነው ዩሱፍ አለይሂ ሰላም ማንነታቸውን ለወንድሞቻቸው አሳውቀዋል። ዩሱፍ መሆናቸውን ገልጸዋል። ከዛ በኋላ ያስተላለፉት መልእክት ነበር። እሱ ምንድነው? ከዚህ በኋላ ቤተሰቦቻችሁን በአጠቃላይ ይዛችሁ ወደ እኔ እንድትመጡ የሚል መልእክት አስተላልፈዋል። ወእቱኒ ቢአህሊኩም አጅመዒን፣ ካሁን በኋላ ወላጆችንም ይዛችሁ ልጆቻችሁንም ይዛችሁ ሚስቶቻችሁንም አጠቃላይ ቤተሰብ የተባለ የዩሱፍን ዝርያ ሰብስባችሁ ነው ቶሎ የሚል መልእክት አስተላልፈዋልና በዛ መሰረት ወንድሞቻቸው መርሐባ ብለው ይሄን ትእዛዝ ተቀብለው ወደ ሀገራቸው ተመልሰው ቤተሰቦቻቸውን ያለውን ሁሉ ሰባስበው ንብረታቸውን ጭነው ወደ ግብጽ ሊመጡ ነው። ግብጽ መጡ፣ ደረሱ። ወደ ግብጽ መድረሳቸው ዩሱፍ አለይሂ ሰላም ሲሰሙ እየቀረቡ ሲመጡ በዛ ጊዜ እሳቸው ማቀባበል ለማድረግ ዩሱፍ ወጥተዋል። ፈለማ ኡኽቢረ ዩሱፍ ቢቅራቢሂም ኢላ ሚስራ ኸረጀ ሊተለቂሂም፣ እነሱን ለመቀበልና እነሱን ወደ ግብጽ ለማስገባት ከከተማ ወጥተዋል። ዋነኛው ንጉሱም የእሱን ባለስልጣኖች አዞ የዩሱፍን ቤተሰቦች አቀባበል አድርጉ ተቀበሉ ብሎ ትእዛዝ አስተላለፈ። በዛ መሰረት በጣም ብዙ የግብጽ ባለስልጣኖች ወጥተው አቀባበል ሊያደርጉላቸው ነው። ወይቃሉ ኢነል መሊከ ኸረጀ ቢነፍሲሂ ሊተለቂሂ፣ ራሱ ንጉሱ ለአቀባበል ወጥቷል ይባላል። በዛ መሰረት እንግዲህ መጡ። ሲመጡ ቁጥራቸው ማበይነ 80 ኢለ 90 ከ80 እስከ 90 የሚሆኑ ቤተሰቦች ናቸው የመጡት። ንብረታቸውን በአጠቃላይ ጭነው ነው የመጡት። ፈለማ ደኸሉ ዐላ ዩሱፋ፣ በዩሱፍ ላይ በገቡ ጊዜ አዋ ኢለይሂ አበወይህ፣ ወላጆቹን አባቱንና እናቱን ነጠል አድርጎ ወደሱ አስጠጋ። ወቃለ ድኹሉ ሚስረ ኢንሻአላሁ አሚኒን፣ ግብፅም ግቡ አላህ ሱብሓነሁ ወተዓላ ተሻ ሰላም ስትሆኑ ምንም አይነት ፍርሃት ስጋት ሳይኖርባችሁ ግቡ ብሎ መልእክት አስተላለፈ። ይሄ ፊህ ተቅዲም ወተእኺር ይላሉ። ፈለማ ደኸሉ ዐላ ዩሱፋ ቃለ ድኹሉ ሚስረ ኢንሻአላሁ አሚኒን ፈአዋ ኢለይሂ አበወይህ፣ ግቡ ብሎ መልእክትን አስተላለፈና ከተቀበለ በኋላ ወላጆቹን አስጠጋ ማለት ነው ይላሉ አንዳንድ ሙፈሲሮች። ወይም በዙ ባለበት ቢሆን ችግር የለውም። በሚገናኙበት ጊዜ ተቃቀፉ፣ ወላጆቻቸውን አስጠጉ። ወቃለ እድኹሉ ሚስራ ኡስኩኑ ሚስራ፣ ግብጽ ከተማ በሉ ኑሩ ብሎ ፍቃድ ነው። እድኹሉ ማለት ከገቡ በኋላ አቀባበል አድርገውላቸው ቤት ከደረሱ በኋላ ወላጆቻቸውን አስጠጉና እድኹሉ ማለት በማዕና ኡስኩኑ ሚስራ፣ ግብጽ ላይ በሉ ኑሩ፣ ሰላም ስትሆኑ ምንም አይነት ፍርሃት ስጋት የለባቸውም። ሚነል ቀህጢ ወልጁዒ ወልመሻቅ፣ ከነበረው ረሃብ ከችግር ከድርቅ ከሁሉም ሰላም ስትሆኑ በሉ መኖር ትችላላችሁ ብለው አሏቸው። አዋ ኢለይሂ አበወይሂ፣ ወላጆቹን ስንል እዚህ ላይ አንዳንዶቹ እናታቸው ስለሞተች የእናታቸውን እህት ያዕቁብ አለይሂ ሰላም ስላገቡ አክስት ነች። የእናት እህት እንደ እናት ስለሚቆጠር ወላጅ ብሎ አላህ ሱብሓነሁ ወተዓላ ገልጾት ነው ይላሉ። ኢብኑ ጀሪር ግን ምን ይላሉ? ለም የቁም ደሊሉን ዐላ መውቲ ኡሚ፣ የዩሱፍ እናት ለመሞታቸው ምንም ማስረጃ የለም። ወዛሂሩ ቁርአን የዱሉ ዐላ ሐያቲሃ፣ ቁርአኑ የሚያሳየው በህይወት እንዳለች ስለሆነ፣ ስለዚህ ሞተች የሚለውን ትተን በህይወት አለች አብራ ያዕቁብ ጋር መጣ። ስለዚህ በሐቂቃ ወላጅ እናታቸው ናት የሚለውን ቁርአኑ የሚጠቁመው ይላሉ። ወረፈዐ አበወይሂ ዐለል ዐርሺ፣ በዙፋኑ ላይ ወላጆቹን ዩሱፍ ከፍ አደረገ። ሰሪር አለው፣ ንጉሶች የራሳቸው የሆነ የሚቀመጡበት ዙፋን አለ። እዛ ላይ አጅለሰሁማ መዐሁ ዐላ ሰሪሪሂ፣ እሱ በተቀመጠበት ዙፋን ላይ ወላጆቹንም ውጭ አደረጋቸው። ከዛ በኋላ ወኸሩ ለሁ ሱጀዳ፣ ወላጆቹም ወንድሞቹም ለዩሱፍ ሱጁድ ያደረጉ ሲሆኑ ምድር ላይ ተደፉ። ሰጀደ ለሁ አበዋሁ ወኢኽወቱሁ አልባቁን፣ 11 ወንድሞች አሏቸው፣ አባትና እናት 13 ማለት ነው። እነዚህ ሁሉም ሱጁድ ወረዱላቸው። ሱጁዱ ሱጁደ ተሕየቲ ላ ሱጁደ ዒባደቲ፣ ዩሱፍን የማምለክ ሱጁድ ሳይሆን ሰላምታ ይባባሉ ነበርና ሱጁድ በማድረግ ወከዛሊከ ካነ ጃኢዘን ፊ ሸሪዓቲሂም፣ በእነሱ ሸሪዓ የተከለከለ ስላልሆነ በዛ መልኩ በሱጁድ ነው ተሕያ ያደረጉላቸው። ኢዛ ሰለሙ ዐለል ከቢር የስጁዱነ ለህ፣ ለታላላቃቸው ሰላምታ ሲሰጡ ሱጁድ ይወርዱ ነበር። ይሄ ሚለቱ አደም ዐለይሂ ሰላም ኢላ ሸሪዓቲ ዒሳ የተከለከለ አልነበረም። በነቢዩ ዐለይሂ ሰላቱ ወሰላም ሸሪዓ ግን የተከለከለ ሆኗል። በእኛ ሸሪዓ ለማንም ሰው ሱጁድ ማድረግ አይፈቀድም፣ ማጎንበስም አይፈቀድም። እንደዚህ ብሎ ሰላምታ ማለት ይሄ የተከለከለ ነው። ነቢዩ ዐለይሂ ሰላቱ ወሰላም ምን ይላሉ? ለው ኩንቱ አሚረን አሐደን አን የስጁደ ሊአሐድ ለአመርቱ ልመርአተ አን ተስጁደ ሊዘውጅሃ ሊዒዞሚ ሐቂሃ ዐለይሃ፣ አንድን ሰው ሱጁድ እንዳደርግ የማዝ ብሆን ኑሮ፣ አንድ ሰው ለሌላ ሰው ሱጁድ እንዳደርግ ባዝ ኑሮ ሚስት ለባሏ ሱጁድ እንዲታደርግ አዝ ነበረ። የባል ሐቅ በሷ ላይ በጣም ከባድ የሆነ ስለሆነ ከሐቁ ክብደት የተነሳ ሴቶች ሚስቶች ለባሎቻቸው ሱጁድ እንዳደረጉ አዝ ነበር ብለዋል። ግን ሱጁድ የማይፈቀድ ስለሆነ እነሱንም አላዘዝኩም እያሉ ነው። ስለዚህ
ማጎንበስ፣ ሱጁድ መውረድ፣ ለሰዎች ሰላምታ ሲሰጥ ይሄ በሸሪዓችን የተከለከለ ነው። በእነሱ ሸሪዓ ግን ያልተከለከለ ስለነበረ በዛ መልኩ ነው ሱጁድ ያደረጉላቸው። ወቃለ ዩሱፍ የናዩና ሱጁድ መውረዳቸውን ምን አሉ? ያ አበቴ አባቴ ሆይ ሀዛ ተእዊል ሩእያይ ሚን ቀብል ከዚህ በፊት ያየሁት ምናም ፍች ነው ይሄ የእናንተ ሱጁድ አሏቸው። አለቲ ካነ ቀሳ ዐላ አቢሂ ሚን ቀብሉ ለአባታቸው ያዩትን ነገር ነግረዋቸው ነበር። ኢኒ ረአይቱ አሐደ ዐሸረ ከውከባ ወሸምሰ ወልቀመረ ረአይቱሁም ሊ ሳጂዲን ብለው ያዩት ምናም ነገሯቸው። ያው እሳቸው ምናምን ለማንም ሰው እንዳያወሩ አባትየው መክረዋቸው ነበር። ይሄው ዛሬ ያ ያየሁት ምናም ተረጋገጠ። እንግዲህ በተለያዩ በ40 ዓመት ነው የተገናኙት ይባላል። ከዛ በላይ የሚያባሉ እና ይህን ያክል ቆይቶ ምናሙ እውን ሆነ ተረጋገጠ ማለት ነው። ቀድ ጀዐለሃ ረቢ ሐቃ ጌታዬ ያየኋትን ምናም አረጋገጣት፣ እውን አደረጋት። ሰሒሐተን ሲድቀን የዝኩሩ ኒዕመላሂ ዐለይህ የአላህን ጸጋ እያወሩ ነው። ያየሁትን ነገር አላህ አረጋገጠልኝ። ወቀድ አሕሰነ ቢ ኢዝ አኽረጀኒ ሚነ ሲጅኒ ጌታዬ አላህ ሱብሓነሁ ወተዓላ ወደ እኔ በጎ ነገርን ዋለ ከእስር ቤት ባወጣኝ ጊዜ በሐሰት እስር ቤት ገብቼ ለብዙ ጊዜ ከቆየሁ በኋላ አላህ ሱብሓነሁ ወተዓላ እንድወጣ አድርጎኛልና ጌታዬ ውለታ ኖሮልኛል። ኢዝ አኽረጀኒ ሚነ ሲጅኒ ኢዝ አኽረጀኒ ሚነል ጁቢ አላሉ ዩሱፍ ዓለይሂ ሰላም። ወንድሞቻቸው በጉድጓድ ውስጥ ከጣሏቸው በኋላም ከጉድጓድም አላህ እንዲወጡ አድርጓቸው ነበር። ያን ኒዕማ ቦታ ለምንድን ነው ያላወሩት ከተባለ ወንድሞቻቸው እዛው ፊታቸው አሉ። ይሄን ድርጊት የፈጸሙት እነሱ ናቸው። ኢዝ አኽረጀኒ ሚነል ጁቢ ቢሉ ወንድሞቻቸው በጣም ይደነግጣሉ። ላ ተስሪበ ዐለይኩም አልየውመ ብለው ደግሞ ነገሩን ትተውታል። ከዛሬ ቀን በኋላ ወቀሳ ከሰሰይንም ብለዋል። ያን ካሉ በኋላ ያለፈውን ነገር ቢያነሱ እነዚህኞች ይረበሻሉና ይሄኛውን ዘለሉት። ከጉድጓድ መውጣታቸውን ኒዕማ አላወሩትም። ኢዝ አኽረጀኒ ሚነ ሲጅን። ሁለተኛ ደግሞ ከጉድጓዱ መውጣትና ከእስር ቤት መውጣት የሚለያዩበት ነገር አለ። ከጉድጓድ ወጥተው ወዴት ነው የሄዱት? ባሪያ ተብለው ተሽጠዋል። ከእስር ቤት ከወጡ በኋላ ግን ንጉሥ ነው የሆኑት። ስለዚህ በኋላ አክተር ከኒዕማ በኩል ይሄኛው በጣም የበዛ ስለሆነ ከእስር ቤት መውጣታቸውን አስታወሱ። ወጃአ ቢኩም ሚነል በድዊ እናንተንም ደግሞ ከምትኖሩበት ከገጠር አላህ ሱብሓነሁ ወተዓላ ባመጣችሁ ጊዜ ትልቅ ውለታ ውሏል። ውለታው ለነሱ ነበር፣ ለመጡትም ሰዎች ትልቅ ኒዕማ ነው። ከገጠር ወደ ከተማ ሲመጡ ግን ትልቁ ውለታ ለኔ ነው። ቤተሰቦችን በዚህ መልኩ አላህ ሰብስቦ እኔ ወዳለሁበት ማምጣቱ ለኔ ትልቅ ውለታ ነው እያሉ ነው። እንግዲህ ከገጠር ወደ ከተማ መምጣት ትልቅ ኒዕማ ነው የሚለውን ከዚሁ ይወስዳሉ። ሚን ባዕድ አን ነዘገ ሸይጣን ካበላሸ በኋላ በይኒ ወበይነ ኢኽወቲ ሸይጣን በመካከላቸው ገብቶ ወንድማቸውን እንዲሐስዱ እንዲመቀኙ አድርጎ ከዛም እርምጃ በወንድማቸው ላይ እንዲወስዱ ያደረገው ሸይጣን ነውና በመካከላችን ሸይጣን ብዙ ነገሮችን ካደረገ በኋላ አላህ ሱብሓነሁ ወተዓላ እናንተን ወደዚህ ወደ ከተማ ባመጣ ጊዜ ትልቅ ውለታ ኖሮልኛል። ኢነ ረቢ ለጢፉን ሊማ የሻ አላህ መስራት የፈለገውን ነገር ለማሳካት ቻይ የሆነ ጌታ ነው፣ አዛኝ የሆነ ጌታ ነውና በዚህ መልኩ እንዲገናኙ በጣም ብዙ ሂደቶች አልፈው መጨረሻ ላይ ወንድማማቾች ልጅና ወላጅ እንዲገናኝ አላህ አድርጓል። ኢነሁ ሁወል ዓሊም አላህ አዋቂ ነው። ቢመሳሊህ ዒባዲህ ለባሮቹ የሚጠቅመውን ነገር የሚያውቀው እሱ ነው። ለምን ዩሱፍ ጉድጓድ ተጣለ? ለምን ተሸጠ? ለምን ታሰረ? እያንዳንዱ ሒክማ አለው። የሚያውቀው ደግሞ እሱ ነው። አልሐኪም ፊ አቅዋሊሂ ወአፍዓሊህ በንግግሩ በተግባሩ ጥበበኛ የሆነ ጌታ ነው። ዝም ብሎ ለጫወታ ለቧልታ የሚያደርገው ነገር የለም። በስተጀርባው እያንዳንዱ የአላህ ሱብሓነሁ ወተዓላ ስራ ሒክማ አለው ማለት ነው። ረቢ ቀድ አተይተኒ ሚነል ሙልኪ ሀዛ ዱዓኡ ቢዩሱፍ አስሲዲቅ ከዩሱፍ ዓለይሂ ሰላም የሆነ ዱዓ ነው። ይሄ እሳቸው ዱዓ ያደረጉ ነው። ለማ ተመት ኒዕመቱላሂ ዓለይህ የአላህ ጸጋ በዩሱፍ ላይ በሞላች ጊዜ ወላጆቻቸው ጋር ተገናኝተው ወንድሞቻቸው ጋር ተገናኝተው አላህ ስልጣንን ሰጥቷቸው ሁሉን ነገር አሳክቶላቸው ኒዕማው ከሞላ በኋላ ነቢይነትንም ሰጥቷቸው ሰአለ ረበሁ ዐዘ ወጀለ ከማ አተመ ኒዕመተሁ ዓለይህ ፊ ዱንያ አየስተሚረ ቢሂ ዓለይህ ፊል አኺራ ዱንያ ላይ በዚህ መልኩ አላህ እንዳጣቀማቸው ሁሉ ይሄ ነገር እስከ አኺራ ቀጣይነት እንዲኖረውና ሙስሊም ሆነው እንዲሞቱ ዱዓ ያደረጉ ነው። ቀድ አተይተኒ ሚነል ሙልኪ ከስልጣን በእርግጥ ቀን የሰጠኸኝ ሚነል ሙልክ ተብዒድን ትጠቁማለች። ከፊል ስልጣን ያላቸው እንጂ ሙሉ ስልጣን የላቸውም። ከእሳቸው በላይ ጠቅላይ ገዢው አለ፣ መሊኩ አለ። እሳቸው ግን እንዳንድ ወዚር ወይም እንዳንድ ሚኒስተር ናቸው። ገንዘብ በተመለከተ ብቻ ነው ያላቸው ስልጣን እንጂ ግብፅን በአጠቃላይ አይደለም የሚያስተዳድሩት። ስለዚህ ሚነል ሙልኪ ባዕድ ነው፣ ከፊል የሆነ ስልጣን ነው። ወዐለምተኒ ሚን ተእዊል አልአሐዲስ የምናምን ፍቾች እኔን በእርግጥ አሳወቀኝ። እስር ቤት ሳይቀር ምናም ለታራሚዎች እየፈቱ ማንኛውም ሰው ምናም ካየ ለእሳቸው ከነገራቸው ይፈቱለታል። ይህን እውቀት አላህ ሱብሓነሁ ወተዓላ ሰጥቷቸዋል። ይህን ሁሉ በማድረግ እኔን ትልቅ ውለታ ውለህልኛል። ፋጢረ ሰማዋቲ ወልአርድ ያ ፋጢረ ሰማዋቲ ወልአርድ ሰማያት ምድርን የፈጠርክ የሆንከው ጌታ አንተ ወልይ ፊ ዱንያ ወልአኺራ በዱንያም በአኺራም አንተ የኔ ወዳጄ ነህ አሉ። አሁንም ወዳጄ ነህ፣ ወደፊትም ወዳጄ ነህ። ስለዚህ አሁን የምጠይቅህ ጉዳይ አለኝ ሊሉ ነው። እሱ ምንድነው? ተወፈኒ ሙስሊማ
እስካሁን የነበረው መንደርደሪያ ነው። ዱዓቸው ይሄ ነው። ሙስሊም አድርገህ ግደለኝ አሉ። ሰአለ አየተወፋሁ አላሁ ሙስሊመን ሒነ የተወፋሁ አጀሌ ሲደርስ ማለት ነው እንጂ አሁን ግደለኝ እያሉ አይደለም። ሞትን እየለመኑ አይደለም። አጀሌ በሚደርስበት ጊዜ ሙስሊም አድርገህ ግደለኝ ብለው ዱዓ እያደረጉ ነው። ወላ ተሙቱነ ኢላ ወአንቱም ሙስሊሙን። ይሄ ማንኛውም ሰው ሙስሊም ሆኖ ስለኖረ ሙስሊም ሆኖ ይሞታል ማለት አይደለም። ነቢያቶች አላህ ሱብሓነሁ ወተዓላ ይጠብቃቸዋል። ያው ራሳቸውን ዝቅ ለማድረግ ነው የለመኑት እንጂ ኩፍር አያሰራቸውም። ሌላው ሰው ግን ይሄ የሁሉ ጊዜ ዱዓው ሊሆን ይችላል። ስሞት ሙስሊም አድርገህ ግደለኝ አሉ። ወአልሒቅኒ ቢሷሊሒን አኺራ ላይ ደግሞ እነዛ ደጋግ የሚባሉት ወንድሞቼ ጋር አስጠጋኝ። ወሁሙል አንቢያኡ ወልሙርሰሉን ነቢያቶች ናቸውና ደረጃዬን እነሱ ጋር አድርግልኝ ብለው ዱዓ አደረጉ። ይህንን ዱዓ ያደረጉት እንደ ኢሕቲዳሪሂ አጀላቸው በደረሰ ጊዜ ነው ያሉት ይላሉ። ወይም ደግሞ ቀደም ብለው አጀላቸው ከመድረሱ በፊት ነው ዱዓ ያደረጉት። በመሞትበት ጊዜ በዚህ መልኩ ውሰደኝ ነው። እንደ ኢሕቲዳር ነብዩ አለይሂ ሰላቱ ወሰላም ዱዓ አድርገዋል። አን አይሻ ረዲየላሁ ተዓላ ዐንሃ እንደ ረሱሉላህ ሰለላሁ ዐለይሂ ወሰለም ጀዐለ የርፈዑ እስቡዐሁ ዐንደ መውቲ በሚሞቱበት ጊዜ ነብዩ አለይሂ ሰላቱ ወሰላም ጣታቸውን አነሱና ወየቁል አላሁመ ፊ ረፊቂል አዕላ እያሉ ዱዓ ያደርጉ ነበር። አላሁመ ፊ ረፊቂል አዕላ ብለዋልና በዛ መልኩ ዩሱፍም አጀላቸው በደረሰ ጊዜ ሊሆን ይችላል ዱዓውን ያደረጉት፣ ወይም ከዛ በፊትም ሊሆን ይችላል ያደረጉት። ዛሊከ ሚን አንባኢል ገይብ አለ። ይሄ እስካሁን የነገርንህ ቂሳ የነገርንህ ዜና ነብአ ዩሱፍ ወኢኽወቲ የዩሱፍና የወንድሞቹ ሁኔታ አላህ እንዴት አድርጎ ዩሱፍን ከወንድሞቹ ከፍ እንዳደረገው። እነሱ ዩሱፍን እናጠፋለን ብሎ ብዙ ነገሮች አድርገዋል። አላህ ግን ነስሩን የበላይነቱን መጨረሻ አላህ ለዩሱፍ ነው ያደረገው። መዓ ማ አራዱ ቢሂ ሚነ ስኢ ወልሀላኪ ወልኢዕዳም። ይሄና የዚህ መሰል ሚን አንባኢል ገይቢ ኑሒሂ ኢለይከ ከሩቅ ዜናዊ ጭምር ነው ወደ አንተ እኛ የምናወርደው የሆነ ይላቸዋል አላህ ሱብሓነሁ ወተዓላ። እኛን ያሳወንህ እንጂ አንተ ምንም የምታውቀው ነገር የለም። ወማ ኩንተ ለደይሂም ኢዝ አጅመዑ አምረሁም ወሁም የምኩሩን። ወንድሞቹ ተሰባስበው በወሰኑ ጊዜ የሚሰሩትን ነገር እነሱ የሚያሴሩ ሲሆኑ በዛ ጊዜ አንተ እነሱ ጋር ተሳታፊ አልነበርክም፣ አላየህም፣ አልሰማህም። እኛ ግን በዋሕይ ሁሉንም ነገር እያንዳንዱ ነገር እኛ ነግረንሃል። ወሃዛ የዱሉ አላ ሲድቂ ንቡወቲከ ይሄ ትክክለኛ ነቢይ መሆንህን የሚጠቁም ነገር ነው። ቂሳዎችን አላህ ሱብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም የሚነግራቸው እውቀቱ እንዳለ ሆኖ ትክክለኛ ነቢይ ለመሆናቸው ማረጋገጫ ስለሆኑ ነው። ያለፉ ቂሳዎች ናቸው። ረጅም ዘመን አለ በክስተቱና በመልእክተኛው መካከል። እሳቸው ያንን ነገር ሲናገሩ ይሄ በወሕይ እንጂ በሌላ መልኩ የሚታወቅ ነገር ስላልሆነ ሰው ነቢይ መሆናቸውን እንዲቀበልና እንዲያምን ነው የተናገረውና ቢሆንም ግን ወማ አክሰሩ ናስ ወለው ሐረስተ ቢሙእሚኒን አለ። ይሄን ሁሉ ነገር ነገሯቸው መዓ ሃዛ ማአመን አክሰሩ ናስ አብዛኛው ሰው አላመንም፣ አልተቀበልም። የተለያየ ነገር ስም እየሰጠ አልተቀበላቸውምና ከሰዎች አብዛኞች እኮ ወለው ሐረስተ አላ ኢማኒሂም በኢማናቸው ላይ አንተ ብትፈልግም በጣም ይፈልጋሉ እሳቸው ሁሉም ሰው አማኝ እንደሆኑ ሁሉም ሰው እንዲቀበላቸው። ቢሆንም ግን አብዛኛው አማኝ አይደለም፣ ያመነው በጣም ትንሽ ነው። ወይም ጡጢ አክተረ መን ፊል አርዲ ዩድልሉከ ዐን ሰቢልላህ በሌላ ቦታ ላይ መሬት ላይ ካሉ አብዛኞችን ሰዎች መርሐባ ብትላቸው አንተን ያሳስተዋል። አብዛኛው በዶላር ላይ ነው ያለው አብዛኛው። ወማ ካነ አክተሩሁም ሙእሚኒን ይላል። መሬት ላይ በየትኛውም ጊዜ አብዛኛው ከሃዲ አመፀኛ እንደሚሆን ይጠቁማል ማለት ነው። አማኞች ትንሽ ናቸው። ወማ ተስአሉሁም ዐለይሂ ሚን አጅሪን በዚህ ሪሳላውን አንተ በማስተላለፍህ ላይ ወህዩን በማስተማርህ ላይ አንተ አትጠይቃቸው። ሚን አጅሪን አጅርን አትጠይቃቸውም። ይህን ስላስተማርኳችሁ ይህን ነገር አድርጉልኝ ይህን ገንዘብ ስጡ ብለህ አታጠይቃቸውም። ማ ተስአሉሁም ዐላ ሃዛ ኑስሒ ሚን አጅር በል ተፍዐሉሁ ኢብቲጋአ ወጅሂላህ የአላህን ፊት ፈልገህ የምታደርገው ነገር እንጂ ሰውን ለመጥቀም የአላህን ውዴታ ለማግኘት የምታደርገው ነገር እንጂ ከነሱ የምትጠይቀው ነገር የለም። ታዲያ ለምንድን ነው እነሱ የማይቀበሉ ነው? የሆነ ነገር ብትጠይቃቸው ጥቅም ነገር ከጠየቃቸው ያው ሰው ሲጠየቅ ስለማይወድ ለራሱ ጥቅም የሚባል ነገር ይኖራልና አንተ ደግሞ እንደዛ አይደለህም የሚል መልእክት አለው። ኢን ሁወ ኢላ ዚክሩ ሊልዓለሚን ኢን ሃዛ አልቁርአን አለዚ አንዘልናሁ ዐለይክ በአንተ ላይ ያወረነው ቁርአን አይደለም ኢላ ዚክሩ ሊልዓለሚን ለዓለማት ተግሳጽ ነው። ቢልኢንሲ ወልጂን ለሰው ልጆችም ለጅኖችም መመሪያ ነው። ቁርአን ለሁሉም ተግሳጽ ነው፣ ለሁሉም መካሪ ነው። ሁሉንም ትክክለኛ አቅጣጫ ትክክለኛ መንገድን የሚያሳይ ነው። የተደከሩነ ቢህ ወየህተዱን ወየንጁነ ቢህ ዱንያ ወልአኺራ ቁርአን ተያዙ በዱንያ በአኺራ ሰዎች ይድናሉ ከክፉ ነገር። ይሄ ነው በማለት አላህ ሱብሓነሁ ወተዓላ ስለ ቁርአን ይናገራል። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦች ሰላም ጤና ይስጥልን። ቻናሉ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቁርአን ተፍሲር እንገናኛለን። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።